አግረረ ለነ አሕዛብ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ። ለርስቱ መረጠን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ ዓርብ ከሰዓት በኋላ የሚቀርበው መዝሙረ ያሬድ በቀጣዩ እሁድ የሚተላለፈው ማለት ነው። እንግዲህ ጊዜ ገቢር ለእግዚአብሔር ነው፣ ጊዜ እግዚአብሔር ነውና ልደቱን አይተን ብርሃነ ጥምቀቱን ተመልክተን ነነዌንን ጾመን አሁን ላይ ደግሞ ለቅበላ መዝሙር ወብዙኃን የሚባለው ነው። ለሱ ዕለተ ሰንበት የካቲት 1 ቀን ነው የሚባለው። ለዚህ ቀን ያደረሰን አምላክ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንደተለመደው እንግዲህ የምናቀርበው መጀመሪያ መዝሙር ነው። ከዚያ ቀጥሎ ደግሞ የቅዳሴ መልእክታት ናቸው። ከዚያ ቀጥሎ ምስባክ ነው። እዚያ የመጨረሻው እንግዲህ ወንጌሉ ነው ማለት ነው። ይህን ያስለመድ ነው እና እግዚአብሔር እኔንም እናንተንም በቅዱስ ያሬድ ማኅቶተ ቤተ ክርስቲያን አልቦ እምቅድሜሁ አልቦ እምድሬሁ ከሱ በፊትም ያልነበረ ከሱ በኋላም የማይኖር በሊቁ አማካኝነት እግዚአብሔር ሁል ጊዜ እያስተማረን ያለው። እንግዲህ ሶሎሞን ምን ይላል? የልብ ዝግጅት ከራስ ነው፣ የምላስ መልስ ግን ከእግዚአብሔር ነው ይላል። እኔ ለመናገር ለማቅረብ፣ እናንተ ለማዳመጥ ዝግጅቱ ከእናንተ ነው፣ መልሱ ግን ከእግዚአብሔር ነው ማለት ነው። ምክንያቱም እኔንም እናንተንም የሚያስተምረን እግዚአብሔር ስለሆነ ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 11 ላይ ኑ ደቂቄ ፈሪሃ እግዚአብሔር መሃርክሙ፣ ይሄ መዝሙረ አምላክ ዳዊት የተናገረው ነው። መዝሙረ አምላክ ዳዊት ምን አለ? ልጆች ሆይ ኑ እግዚአብሔር መፍራት አስተምራችኋለሁ አለ። በማቴዎስ ወንጌል ምዕራፍ 11 ላይ ደግሞ ጌታ ምን አለ? እናንተ የዓለም ሸክም የከበዳችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ይልና ከእኔ ተማሩ። ልበ አምላክ ዳዊት ልጆቼ ኑ እግዚአብሔር መፍራት አስተምራችኋለሁ አለ። እግዚአብሔርን መፍራት አስተምራችኋለሁ አለ። ጌታ ደግሞ በወንጌሉ ምን አለ? እናንተ የዓለም ሸክም የከበዳችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ይልና ከእኔም ተማሩ። ከአምላካችሁ ማሳረፍን፣ ማዘንን፣ መረዳትን፣ መከባበርን፣ ትሕትናን፣ የዋህነትን፣ ደግነትን ከእኔ ትማራላችሁ ወደ እኔ ኑ አለ። እንግዲህ ስለዚህ እኔም እናንተም በዚህ ቅዱስ ወንጌል እንድንማር የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። የተነሳንበት መዝሙረኛው ልበ አምላክ ዳዊት ያው እንግዲህ በምስባኩ የሚቀርበው መዝሙር 46 ቁጥር 3 ላይ ነው። በቅንፍ 47 ነው። እሱ ነው። በሰዓቱ እንመጣበታለን። እርስ አድርገን ግን ወስደነዋል። ምንድን ብለን ለርስቱ መረጠን። ለርስቱ መረጠ ስንል እንደ ኢትዮጵያ ለኢትዮጵያ መረጥን። ለኢትዮጵያ ሀገረ እግዚአብሔር ናት፣ ሀገረ ድንግል ማርያም ናት። የድንግል ማርያም የአስራት ሀገር ናትና እዚች ሀገር እንድንወለድ እዚች ሀገር እንድንኖር መርጦናል ማለት ነው። በሌላ መልኩ ደግሞ ለርስቱ መረጠን ስንል እንደኛ ለኦርቶዶክስ ተዋሕዶ ሃይማኖት መረጠን። ለኦርቶዶክስ ሃይማኖት መረጠን። ስጋውን እንድንበላ ደሙን እንድንጠጣ፣ እንድንጾም፣ እንድንጸልይ፣ እንድንሰግድ፣ እንድንመጸውት ይልቁንም ደግሞ ይሰጠናል። ከሰጠን ላይ ለእግዚአብሔር እየሰጠን ዘያ ሲቶካም የሚሰጥ የሚቀበል እሱ ነውና ለኢትዮጵያ የመረጠን፣ ለክርስትና የመረጠን፣ ይልቁንም ደግሞ ለኦርቶዶክስ ሃይማኖት የመረጠን፣ መጨረሻው ደግሞ ለመንግስቱ የመረጠን ወሐረየነ ሎቱ ለርስቱ ለመንግስቱ የመረጠን እግዚአብሔር አምላክ ስሙ ለዘላለም የከበረ እና የተመሰገነ ይሁን። በጊዜው እንመጣበታለን። አሁን መጀመሪያ የምንሄደው ወደ ድጓው ነው። ምንድን ነው? ሃሌሉያ ብሎ ነው እንግዲህ ያው ሁልጊዜ ድጓው የሚጀምረው ወብዙኃን ኖሎት መጹ ወስኑ ከሲቶታ ለእም እማፈ አዘቅት ይላል። ሰው ይሆን ዘንድ ያለው ክርስቶስ ከአብራኩ የተገኘለት ያዕቆብ እስኪመጣ ድረስ ብዙዎች እረኞች መጥተው ድንጋዩን ከጉድጓዱ አፍ ማንሳት ተሳናቸው ይላል። ወብዙኃን ኖሎት መጹ ወስኑ ከሲቶታ ለእም እማፈ አዘቅት እስከ ይመጽእ ያዕቆብ ዘክቡት ውስተ ኀቁሁ ዘሃሎ ይሰጎ እምሰብ ከሰተ አስተየ መሬቶ። ይህንን ነው እንግዲህ ቅዱስ ያሬድ ያለው። ወደ ፍቹ ስነር ደግሞ ምን ይላል? ሰው ይሆን ዘንድ ሰው ይሆን ዘንድ ያለው ክርስቶስ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ተወልጄ ምኑኛል? ሰው ሆኛል። ይህን ደግሞ ጳውሎስ ሲተረጉመው ገላትያ 4:4 ላይ ጊዜው የቀጠሮ ጊዜ ከአዳም ጋር የተቀጣጠረው የቀጠሮ ጊዜ በደረሰ ጊዜ ሰው ይሆን ዘንድ
ያሰበውን ልጁን ወደ ድንግል ላከው። ድንግሊቱም ወለደችው። እርሱ ማን ነው? አምላክ ነው። ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ቃል ምን ሆነ? ሥጋ ሆነ። አለቀ። ይህን ነው ሰው ይሆን ዘንድ ያለው ክርስቶስ ከአብራኩ የተገኘለት ያዕቆብ እስኪመጣ ድረስ አለ። ብዙዎች እረኞች መጥተው ድንጋዩን ከጉድጓዱ አፍ ማንሳት ተሳናቸው ይልና እንዲሁም ብዙ ነቢያት መጥተው ነበር ይላል። ቅዱስ ያሬድ በድጓው ላይ የተናገረው ነው። ምንድን ነው የሚለው? ያዕቆብ ሲመጣ ግን ምን እንዳደረገ ሊናገር ነው። ከያዕቆብ በፊት የነበሩ ምን እንዳደረጉ፣ ያዕቆብ መጥቶ ምን እንዳደረገ፣ ከያዕቆብ በኋላ ደግሞ ምን እንደመጣ ያብራራዋል ድጓው ማለት ነው። ወአስተየ መሬቶ ወከማሁም መጹ ብዙኃን ነቢያት፣ እንዲሁም ብዙ ነቢያት መጥተው ነበር አለ። እረኞች መጡ። ምንም ያደረጉት ነበር? ምንም ያደረጉት ነገር የለም። ማን እስከሚመጣ? ያዕቆብ እስከሚመጣ ድረስ አለ። እስኪመጣ ድረስ ብዙ እረኞች መጥተው ድንጋዩን ከጉድጓዱ አፍ ማንሳት ተሳናቸው አለ። እንዲሁም ከያዕቆብ በፊት ብዙ ነቢያት መጥተው ነበረ አለ። አዎ ወሲኑ ከሲቶታ ለጥምቀት፣ አዎ ጥምቀትን መግለጥም መስጠትም አልቻሉም ይላል። አዎ ወሲኑ ከሲቶታ ለጥምቀት እስከይመጽእ አብይ ኖላዊ እምሰማይ ይላል። ይህን ምንድን ነው የሚለው? ግን እውነተኛው እረኛ ክርስቶስ ከሰማይ እስኪመጣ ድረስ ልጅነትን ማደል ተሳናቸው። ብዙ ነቢያት ግን መጥተው ነበረ። ልጅነትን መስጠት ግን ማደል ግን ተሳናቸው ይልንና እርሱ በመጣ ጊዜ ግን ይላል እስከይመጽእ አብይ ኖላዊ እምሰማይ አለና ከሰተ ወአጥመቀ ብዙኃነ አሕዛብ በውስቴታ መንክር ተአምሪሁ ለመድኃኒነ በከመ ወጽአት በትር ምስለ እሴይ በአምሳለ በትረ ያዕቆብ በዘይሪ አባግዒሁ ይእቲኬ ማርያም ይእቲ ወበእንተ ዘይቤ ትወጽእ በትረ ያርቅ ጽጌ ውእቱኬ ዋህድ ውእቱ ውእቱኬ ወልደ አምላክ ውእቱ። ሰሩን ይህን ነው ድጓው የሚለው። ምንድን ነው? ወደ ትርጉሙ ስንመጣ ግን አለ ብዙ ነቢያት መጥተው መክፈት አልቻሉም። ብዙ ነቢያት መጥተው ጥምቀትን መስጠት አልቻሉም፣ ማደል አልቻሉም። እውነተኛው እረኛ ክርስቶስ ከሰማይ እስኪመጣ ድረስ ልጅነትን ማደል ተሳናቸው፣ መስጠት ተሳናቸው፣ ማደላደል ተሳናቸው። እርሱ በመጣ ጊዜ ግን ጥምቀትን አምጥቶ በእርሷ ብዙ አሕዛብን አጠመቀ። አዎ ጥምቀትን ይዞ መጣና በእርሷ ብዙ አሕዛብን አጠመቀ። ያዕቆብ በጎቹን በሚያጠምቅባት በትር አምሳል ከእሴይ ስር ዘር በትር እንደወጣች የመድኃኒታችን ምልክቱ ድንቅ ነው። ይህችውም አለ ማርያም ናት። በትር ትወጣለች፣ አበባም ከእርሷ ይገኛል ያለውም ይህ አንዱ የአምላክ ልጅ ነው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ነው እንግዲህ ድጓው ያለው። ይሄ መጀመሪያ ዘሩን ግዙን ነው ያልነው። ቀጥሎ ደግሞ የግዙን ትርጉም ነው ያልነው። አሁን ወደ ዋናው ስንመጣ ሰው ይሆን ዘንድ ለአዳም ቀጠሮ የሰጠ ሰው ሁኜ አድንሃለሁ ያለ እግዚአብሔር እስኪመጣ ድረስ ይልቁንም ከያዕቆብ ምንድነው ከዳዊት ስር ድንግል ማርያም እንደምትገኝ ከድንግል ማርያም አምላክ እንደሚወለድ አስቀድሞ በትንቢት ተነግሯል። እነ ኢሳይያስም አበይት ነቢያት፣ ደቂቀ ነቢያት ተናግረውታል። ስለዚህ ምን አለ? ያዕቆብ እስኪመጣ ድረስ ብዙ እረኞች መጥተው ድንጋዩን ከጉድጓዱ አፍ ማንሳት ተሳናቸው አለ። አሁን እዚያ ላይ ያዕቆብ እስከሚመጣ ድረስ የተገጠመ ድንጋይ ነበረ። በኋላ ወንጌሉ ላይ መጣበታለን። ማንሳት አልቻሉም። ያዕቆብ መጣና ድንጋዩን አነሳ፣ ከሰተው አስተ እዚያ በኋላ በጎቹን አጠጣ ነው የሚለው። እነሆ እንዲሁም ብዙ ነቢያት መጥተው ነበር አለ። እነዚያ የመጡት እረኞች ውሃን ከፍተው ለበግ ማጠጣት እንዳልቻሉ ብዙ ነቢያት መጥተው ነበረ። መጥተው ግን እውነተኛ እረኛ ክርስቶስ ከሰማይ እስኪመጣ ድረስ ልጅነትን ማደላደል መስጠት አልቻሉም አለ። እርሱ በመጣ ጊዜ ግን ጥምቀትን አምጥቶ በእርሷ ብዙ አሕዛብን አጠመቀ። ዮሐንስን ወደ ዮርዳኖስ እንውረዳሉ። ዮርዳኖስ ወረዱ። መጀመሪያ ጌታ ተጠመቀ። ከተጠመቀ በኋላ ሕዝቡ ተጠመቁ። ጥምቀትን ለትውልዱ ለሕዝቡ አደለ የሚለውን ነው የሚተረጉመው ማለት ነው። ያዕቆብ በጎቹን በሚያጠምቅባት በትር አምሳል ከእሴይ ስር ዘር በትር እንደወጣች የመድኃኒታችን ምልክቱ ድንቅ ነው። ይህችም ማርያም ናት። በትር ትወጣለች፣ አበባም ከእርሷ ይገኛል ያለውም ይህ አንዱ የአምላክ ልጅ ነው። እነሆ ምንድን ነው አበባ የተባለችው? ድንግል ማርያም ናት። የአበባዋ ፍሬ መድኃኔዓለም ነው።
አበባ የተባለ ንጽህናዋ፣ ቅድስናዋ፣ እናትነቷ ነው። ከሷ ደግሞ አበባ ፍሬ ያለው አይደለም። ፍሬዋ ማን ነው? መድኃኒዓለም። የድንግል ማርያም እና ምንድነው አበባዋ? ድንግልናዋ፣ ንጽህናዋ፣ ቅድስናዋ ነው። ፍሬዋ ደግሞ ከተባለ መድኃኒዓለም። የመድኃኒዓለም ፍሬ ምንድነው ከተባለ ደግሞ አድኖተ ዓለም ነው። በመስቀል ላይ ተሰቅሎ ዓለሙን ማዳኑ፣ በጥምቀቱ ጥምቀትን መስጠቱ፣ በልጅነቱ ልጅነትን ማደሉ፣ ይልቁንም ደግሞ በክርስቶስነቱ ክርስቲያን ማለቱ፣ ከዚያ ስጋውን ቆርሶ ደሙን አፍሶ አድኖተ ዓለምን ማዳኑ ነው ማለት ነው። ይህን ነው የሚናገረው። ከዚህ ቀጥሎ እንግዲህ የምንሄደው ወደ ቅዳሴው መልእክት ነው። የመጀመሪያው ሮሜ 9 1 እስከ 17 ያለው ቃል ነው። አንዲት ነገር ነው የምንወስደው እንደተለመደው ማለት ምን ይላል? ያዕቆብ ከእረኞች ቢበልጥም፣ ሊቃውንት ምን ይላሉ? ያዕቆብ ከእረኞቹ ቢበልጥም ክርስቶስ ግን ለበጎቹ ከያዕቆብ ይበልጣል ይላል። ለዚህ እኮ ነው ዮሐንስ ምን አለ? ከኔ የሚበልጥ ከኔ በኋላ ይመጣል፣ ከኔ በፊት ነበረ፣ ከኔ በኋላ ይመጣል አለ። እኔም አላውቀውም እናንተም አታውቁትም፣ ግን ከኔ በፊት የነበረው ከኔ በኋላ የሚመጣው እርሱ ነው አለ። ቀጠለና ምን አለ? አላውቀው ነበረ፣ በመካከላችን አለ፣ እኔም እናንተም አናውቀውም፣ ግን ዓለሙን የሚገዛ ሁሉ ነገር በእጁ የሆነለት መንግሥተ ሰማያት ራሱ የሆነ ክርስቶስ በመካከላችን አለ እያለ ይናገር ነበር። እና ምን አለ? ያዕቆብ ከእረኞቹ ድንጋዩን ማንሳት ከተሳናቸው እንደበለጠ ሁሉ ለበጎቹ ክርስቶስ ከማን ይበልጣል? ከያዕቆብ ይበልጣል። ያዕቆብን ወደድሁ ኤሳውን ጠላሁ ይላል እግዚአብሔር። ያዕቆብን ምን ወደድኩ ኤሳውን ጠላሁ ይላል። ይህንን ይናገራል። ይቀጥልና ምን ይላል? ምሕረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ እንደ በጎች እነሆ ምሕረት እነሆ ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ አለ። ከእግዚአብሔር ነው። የሚገርመው ነገር እግዚአብሔር የሚምር አምላክ ነው። ምሬሻለሁ ምሬሃለሁ። እስኪ እንደው አንድ ነገር ትዝ ይበለኝ። የሉቃስ ወንጌል ምዕራፍ 13 ላይ አንዲት እናት ወገቧን ጋኔን ይዟት ቀና ብላ ሰማዩን ማየት ሰው ማየት አትችልም ነበረ። ወደ ምኩራብ ገባና አንቺ ሴት አላት፣ ምሬሻለሁ ከኃጢአትሽ ተፈተሻል ሲላት ቀና አለችና ሰማዩንም ሰውንም ተመለከተች። ክብርና ምስጋና ለእግዚአብሔር ነው። አያችሁ፣ ምሕረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው። እግዚአብሔር ምን አለ? እኔ መስዋዕትን አይደለ ምን እወዳለሁ? ምሕረትን እወዳለሁ። ምሕረትን እወዳለሁ። ይህንን የተናገረው እግዚአብሔር እዚህ የማቴዎስ ወንጌል ምዕራፍ 5 ላይ መስዋዕት ልታቀርብ ወደ ቤተ መቅደስ ሂደህ በር ላይ ስትደርስ ከሰው ጋር እንደተጣላ ካሰብ መስዋዕቱን ቁጭ አድርገውና መጀመሪያ ሄደህ ምሕረትን አድርግ፣ ይቅርታን አድርግ። መጀመሪያ የምወደው ምሕረትን ነው አለ። ምሕረትን ነው አለ። ምንድን ነው የሚለው? መስዋዕተ ዘበንተ ኃጢአት ይሰመርኩ፣ ከኃጢአት የተነሳ መስዋዕትን አልወደድኩም። ስጋ ከአንጽህሊተ እመቤታችን ድንግል ማርያምን ወደድኩኛል። ንጹሕ የሆነ ስጋ ከአዳም ዘር ከእሴይ ስር የተገኘች ንጹሕ ማንን አገኘ? እመቤታችን አገኘኋለ። ስለዚህ እኔ ምን እንወዳለሁ አለ? ምሕረትን እወዳለሁ አለ። ምሕረትን ምንድን ነው የሚለው? መስዋዕት ያልተስተካከለ መስዋዕት እንዴ! በዚህ ሚክያስ ምንድን ነው የሚለው? ወደ እግዚአብሔር ቤት ምን ይዤ ልግባ ይልና ጠቦት ነው ወይፈን ነው ጊደር ነው ስንዴ ነው ይተነተልና መጨረሻ ላይ ምን ይላል? እነሆ ይዤ ወደ እግዚአብሔር መግባት ያለብኝ ምሕረትን ነው ይላል። ፍቅርን ነው ይላል። ንጹሕ ልቡና ነው ይላል። ንጹሕ አእምሮ ነው ይላል። የእግዚአብሔር መስዋዕቱ የመጀመሪያ ንጹሕ አእምሮ ፍቅር ነው፣ ሰላም ነው። ከዚያ ምሕረት ነው፣ ይቅርታ ነው እግዚአብሔር መስዋዕቱ። ምሕረት ከሌለ ፍቅር ከሌለ ሰላም ከሌለ የማንን መስዋዕት እግዚአብሔር ይቀበላል? እግዚአብሔር ንጹሕ ባሕርይ ነው። ስለዚህ ነው የሚናገረው። ሌላው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ ምን ይለናል? እንደ በጎች ትቅበዘበዙ ነበረ፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ቅዱስ ያሬድ በድጓው ላይ እንዲህ ብሏል። በጾመ ድጓው ላይ ተመየጡ ሀቤየ በጾም በጸሎት ወደ እኔ በጾምና በጸሎት ተመለሱ ይላል። ተመየጡ ተመየጥ እግዚኦ ሀበ እስራኤል ሕዝብከ በእልፎ ባይላፍ፣ አቤቱ አምላክ ሆይ ወደ እስራኤል ወደ ሕዝብህ ተመለስ
አለ ቅዱስ ያሬድ በጾመ ድጓው። እግዚአብሔር አምላክ ወደ ኢትዮጵያ ወደ ሕዝባችንና ወደ ሃይማኖታችን አይኑን እንዲመልስ መልካም ፈቃዱ ይሆንልን። ስለዚህ ምን አለ? 5500 ዘመን አበይት ነቢያት ደቂቀ ነቢያት ባለቤት እንደሌላቸው በየቦታው በድንጋይ እየተወገሩ በየቦታው በየጉድጓዱ እየተጣሉ በየቦታው በመጋዝ እየተሰነጠቁ በየቦታው በጅራፍ እየተገረፉ ወርካ ለቃሚ እየተባሉ አምላክ እንደሌላቸው ንጉሥን እንደሌላቸው አልቅሰው ጾመው ድካማችን ውጤታችን የመርገም ጨርቅ ሆነ ብለው ተስፋ ቆርጠው እስከሚጓዙ ድረስ ብቻም አይደለም። ፈኑ እዴከ ማርያም አድነኒ ወባልሐኒ ክንድህን ልከህ አንሳን ወርቀናል እያሉ እነ ዳዊት ክንድህን ላክ። ክንድ የአብ ክንዱ ልጁ ነው፣ አንድያ ልጁ ነው። ስለዚህ ክንድ ብቻውን አያነሳም። ከዚህ ከትከሻ ጋር ተያይዞ ነው የሚያነሳው። ስለዚህ እንዘ ኢየዐርቅ እምንበረ ስብሐቲሁ ውስተ ማኅፀነ ድንግል ኀደረ ቃል ከክብሩ ሳይቀንስ ሳይጎድል ከአባትን ከአምላክነቱ ከፈጣሪነቱ ሳይቀንስ ወደ ድንግል ማርያም ማኅፀን መጣና አደረ፣ እንደኛ ሰው ሆነ ነው የሚለን። ይህንን እኮ ነው። እንደ በጎች ትቅበዘበዙ ነበረ፣ ነገር ግን ለበጎቹ የሚገደው እውነተኛው እረኛ መጣና ምን አደረገ ነው የሚለው። ሰበሰባችሁ ነው የሚለው። በእውነት እግዚአብሔር አምላክ አሁንም በጎቹ እንዲሰበሰብ መልካም ፈቃድ ይሆንልን። እንደ በጎች ጠባቂ እንደሌላቸው፣ እንደ በጎች ውሃ የሚያጠጣ እንደሌላቸው፣ እንደ በጎች የሚያስወጣ የሚያስገባ እንደሌላቸው ትቅበዘበዙ ነበረ አለ። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። የነፍሳችን እረኛ ማን ነው? መድኃኔዓለም። ምንድን ነው የሚለው? መመለሳችሁን እንጂ መሞታችሁን አልፈልግም ይላል እግዚአብሔር። ይልቁንም ደግሞ ወደ እኔ ኑ ይላል እግዚአብሔር። ይልቁንም እኔን ተመልከቱ ይላል እግዚአብሔር። እኔን እዩ። እኔ ለበጎቼ የሕዝቅኤል 36 ላይ በጎቼ ንጥቂያ ሆነው አለ። የበጎቼን ደም ከካህናት እፈልጋለሁ አለ። በጎቹ እንዲነጠቁበት አይፈልግም። እውነተኛ እረኛ ስለሆነ ናሁ ኢይዴብሶ ኢይነውም ዘያዕቆብ እስራኤልን የሚጠብቅ አይተኛም አያንቀላፋ። እኛን የሚያሰናክል ሰይጣን የዓመት ፈቃድ የለውም፣ እረፍት የለውም፣ እንቅልፍ የለውም። እኛን ያሰናክላል። እንዲሁ ደግሞ እኛን የሚጠብቅ አምላክ እግዚአብሔር አይተኛም አያንቀላፋም። ለዚህ ነው ቅዱስ ጴጥሮስ ምን አለ? ትቅበዘበዙ ነበረ እንደ በጎች፣ አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመልሳችኋል። ለዚህ ነው ልበ አምላክ ዳዊት እግዚአብሔር ይሬእየኒ ወአልቦ ዘያሐጣኒ ውስተ ብሔረ ጽውር እያድር፣ እግዚአብሔር እረኛዬ ነው፣ እግዚአብሔር ጠባቂዬ ነው አለ። ኢይፈርሆ ለእኩይ እስመ አንተ ምስሌየ አለ። አንተ ከኔ ጋር ነህና ክፉን አልፈራም አለ። ክፉን ያለ መፍራታችን ጉዳይ እግዚአብሔር ከእኛ ጋር ስለሆነ እንጂ እኛ ኃይለኞች ስለሆን አይደለም። እኛ ብቆች ስለሆንና እኛ ደጎች ስለሆን አይደለም። ነገር ግን ከነ ኃጢአታችንም ቢሆን እግዚአብሔር ከእኛ ጋር ስለሆነ ልጆቹ ነንና አይተወንም። እሱም ብሏልና አልተውህም አልጥልህም፣ ለሐዋርያትም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ ዓለም ፍጻሜ ድረስ ሁሩ ወመሃሩ አሕዛበ ወሕዝበ፣ አሕዛቡንም ሕዝቡንም እያስተማራችሁ አጥምቁ፣ ተከታይ ደቀ መዛሙርት አድርጉ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ። ይህ ቃል ነው የሚያጽናናን ወዳጆች። ስለዚህ ቅዱስ ጴጥሮስ የተናገረው ይህን ነው። አሁን ርዕሳችን ወደ ተነሳንበት ወደ ምስባኩ እንግባ። ሁለቱም መልእክታት ቃል ነው። አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ። ይሄ ግዕዙ ነው። ወደ አማርኛ ስናመጣው ኑሃሬን ነሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ፣ አሕዛብን ከእኛ በታች ወገኖችን ከእግራችን በታች አስገዛለን። እንድገመው። አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ። ይህ ጥሬ ትርጉም ነው፣ ፍች ነው። አሕዛብን ከእኛ በታች ወገኖችን ከእግራችን በታች አስገዛለን። ለርስቱ እኛን መረጠን። አሕዛብን ከእኛ በታች ወገኖችን ከእግራችን በታች አስገዛለን። ለርስቱ መረጠን። እርሳችን ይሄ ለርስቱ መረጠን፣ ለመንግሥተ ሰማያት መረጠን፣ ለልጅነት መረጠን፣ ለደቀ መዛሙርትነት መረጠን፣ ቃሉን እንድንሰማ እንድንዘምር፣ ሥጋውና ደሙ እንድንቀበል መረጠን፣ እንድንጾም መረጠን፣ እንድንሰግድ መረጠን፣ ንስሐ እንድንገባ መረጠን። ይልቁንም ሀበ እልያሁ መጻ ወእልያሁ ይተወክፍዎ፣ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት በስሙ ላመኑት ስልጣንን ሰጣቸው። ስልጣኑ ክርስቲያን ክርስቲያን እሱ ክርስቶስ ተብሎ ክርስቲያን የሚለውን ሰጣቸው። ለእርስቱ መረጠን። ለማን? ለመንግሥተ ሰማያት።
በዚህ የመጓዛችን ምስጢር ትልቁ ቁልፍ የማቴዎስ ወንጌል ምዕራፍ 6 ላይ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ኢይበሊ ወኢይማስን ወኢይረክቡ ሰራቂ ድልዋኒክሙ ንበሩ ዘበላይ ይሉሃሉ። በላይ ያለውን አስቡ መንግሥተ ሰማያትን። በዚህ በዓለም ላይ የምሰበስቡት ሁሉ በዚያ የሚቀመጥ ነው እና በላይ ያለውን አስቡ። አዎ አንድ በላይ ያለው ሲል እግዚአብሔርን አስቡ። በሌላ መልኩ መንግሥተ ሰማያትን ርስታችን እግዚአብሔር አባታችን መንግሥተ ሰማያት ርስታችን እያላችሁ እየተጽናናችሁ ኑሩ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የሚነግረን። ምንድን ነው? ለርስቱ እኛን መረጠን። አሁን ይሄ ምንድን ነው የሚባለው? ግዕዙን አልነው፣ የግዕዙን ትርጉም አልነው። ወደ ትርጓሜው ስንገባ ደግሞ እንዲህ ይላል። ነቢያት ካህናት፣ የብሉይ ኪዳን ነቢያት፣ የብሉይ ኪዳን ካህናት 10ሩ ነገድ 2ቱ ነገድ በእጃችን ጭብጥ በእግራችን ዝቅ አድርጎ አስገዛልን። አባቶች ካህናትን ያከብራሉ። አዎ ነቢያትን ያከብራሉ። ነቢያትን እንዲያከብሩ ካህናትን እንዲያከብሩ እነሆ ትሕትናን ለምዕመናን ሰጠንና እንዲገዙልን በእግዚአብሔር እንዲያምኑ ተከታይ እንዲሆኑ አደረገልን። አዎ አሮንና ሙሴ 600 ሺህ እስራኤላውያን እንዲከተሏቸው እነ ኤርምያስ ያንን ያክል ሕዝብ እንዲከተሉ ይልቁንም ደግሞ አበይት ነቢያት ደቂቀ ነቢያት ሕዝብ ወዷቸው እግዚአብሔርን አሻግረው በተስፋ በትንቢት በሱባኤ ሲያሳዩ እንዲገዙላቸው አደረገ የሚለውን ይተረጉማል ማለት ነው። ይህንን ነው የሚለው። ሌላው ምዕመናነ እስራኤል ምዕመናነ አሕዛብን በእጃችን ጭብጥ በእግራችንም ደግሞ ዝቅ አድርጎ አስገዛልን እንዲሉ ሐዋርያት አርድእት ሰባ አርድእት ሐዋርያት ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 3 ላይ ምዕራፍ 2 ላይ ስንመለከት በአንድ ደቂቃ ስብከት 3000 ሕዝብ አመነለት። በእጁ ጨበጠ፣ ከእግሩ ስር ወደቁለት። አዎ የጸጋ አክብሮት አከበሩት። የአምልኮ ስግደት ለአምላኩ እንዲሰግዱ አደረጋቸው። አዎ እነ ቅዱስ ጳውሎስ በአንድ ቀን በሰበኩ ስብከት እነ ቶማስ በቁስላቸው በተወጉት ጎናቸው በተገረፉት ግርፋታቸው በደማው ሰውነታቸው በቁስላቸው ብዙ ሕዝብ አተረፉ። ለዚህ ነው ምንድነው አግረረለነ ምዕመናንን አስገዛልን፣ ወደ በረት እንድናስገባ አግረረለነ ምዕመናንን አስገዛልን፣ ወደ ጥምቀት እንድናመጣ አግረረለነ አጋንንትን አስገዛልን፣ ከምዕመናን ደም እንድናወጣ አግረረለነ ኃጢአተኞች ከኃጢአት እንዲመለሱና ወደ ጽድቅ እንዲገቡ አስገዛልን ይላል እግዚአብሔር አምላክ። አሁንም የአባቶቻችን የነቢያትና የአባቶቻችን የካህናትን ስርዓትና ትውፊት ይልቁንም ደግሞ በረከተ ቅዱሳንን እንዲያድለን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንዲህ ነው የሚለው መንግሥተ ሰማያትን ለመውሰድ ድረስ መረጠን ነው የተነሳንበት ነው። ወሐረየነ ሎቱ ለርስቱ ስንል መንግሥተ ሰማያትን መረጠን። አንድም ድንግል ማርያምን እናት ሰጠን። መንግሥተ ሰማያትን ለመውረስ መረጠን። መንግሥተ ሰማያትን እንድንወርስ እግዚአብሔር አባታችን፣ መንግሥተ ሰማያት ርስታችን፣ ኢትዮጵያ ሀገራችን፣ ድንግል ማርያም እናታችን፣ ኦርቶዶክስ ሃይማኖታችን፣ ሥጋና ደሟ መዳኛችን እያልን እንድንኖር መረጠን። ለዚህ የመረጠን አምላክ የተመሰገነ ይሁን። ይልቁንም የያዕቆብን ምግባር ሃይማኖት የወደደ እሱ ነው። አንድም የወደደ እሱ መረጠን። የያዕቆብን ምግባር የያዕቆብን ሃይማኖት የመረጠ እሱ ነው። አንድም የወደደው እሱ እኛን መረጠን። ያዕቆብን በወደደበት የያዕቆብን ሃይማኖት ባደላደለበት እኛን በሃይማኖት እኛን እርሱን በወደደበት መውደድ እኛንም ወደደ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አንድም የያዕቆብ ሥጋ ለመዋሃድ የወደደ አንድም የያዕቆብን ሥጋ ለመዋሃድ የወደደ እርሱ ነው። የወደደው እርሱ ነው። የወደደው እሱ መረጠን። አዎ ያዕቆብን በወደደበት ይልቁንም ደግሞ የያዕቆብን ሥጋ በወደደበት እኛን መረጠን። ወስኑሰ ለያዕቆብ ይእቲ ሥጋ እንተ ነሣ እምድኅ እማርያም ከድንግል ማርያም የወሰደው ሥጋ የኛ ሥጋ ነው። ቅዱስ ያሬድ ዝማሬ በተባለው ቃል እግዚአብሔር ላይ ወበውእቱ ሥጋ ተሳተፍነ ምስለ ወልድከ ወኮንነ ኀደ ሥጋ ይላል። ከድንግል ማርያም በወሰደው ሥጋ በዚያ ሥጋ እኛም ከክርስቶስ ጋር አንድ ሆነናል። ምንድን ነው? ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ሰማይና ምድር የማይችለውን ድንግል ማርያም ተሸከመችው። ይልቁንም የድንግል ማርያምን ሥጋ ነሳ። ከድንግል ማርያም ሥጋን ሲነሳ የእኛን ሥጋ ነሳ። ሰው አምላክ ሆነ፣ አምላክ ሰው ሆነ። ያም በድንግል ማርያም ተከናወነ የሚለውን ይተረጉማል ማለት ነው። ስለዚህ ምስባኩ ይህንን የመሰለ ነው። ቅዱስ ዳዊት
የተናገረውን እንደገና ደግሞ በትርጓሜው ላይ ሊቃውንት አባቶቻችን የተናገሩት ቃለ እግዚአብሔር ይሄ ነው። ይህንን ቃለ እግዚአብሔር እንግዲህ የሰጠን አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። ከዚህ ቀጥሎ የምናቀርበው ወንጌሉ ነው። ወንጌሉ የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለው ኃይለ ቃል ነው። አጠር መጠን አድርገን እንገልጠዋለን። እሑድን በሰፊው ስለምንማማረው አሁን አጭር ነገር ነው የምንማረው። እንዲህ ይላል፣ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል፣ ያጠምቃል ማለት ፈሪሳውያን እነሆ ኢየሱስ ያጠምቃል ደቀ መዛሙርት ያደርጋል የሚለውን ነገር ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ሄደ ይላል። ምን ማለት ነው? አርድእተ ክርስቶስ ከአርድእተ ዮሐንስ እንደበዙ ከአርድእተ ዮሐንስ አርድእተ ክርስቶስ አብዝተው እንዳጠመቁና ደቀ መዛሙርት እንዳደረጉ ጸሐፍት ሲሰሙ ከገሊላ ኢየሱስ ክርስቶስ በሰማርያ ሳምር ሲካር ወደምትባል ምንጭ ሄደ ይላል። ምንድን ነው እሱ? የእሱ ደቀ መዛሙርት እየበለጡ የዮሐንስ ወደኋላ እየቀሩ የእሱ ደቀ መዛሙርት እያጠመቁ ብዙ ደቀ መዛሙርት እያፈሩ ሲሄዱ፣ በነገር እሱ አላጠመቀም፣ ደቀ መዛሙርቶቹ ናቸው። የዮሐንስ ቀድሞ እንግዲህ እንደሚታወቀው ዮሐንስ መጥምቅ አስቀድሞ መጥቶ ነው ያጠመቀ። ዮሐንስ መጥምቅ አስቀድሞ ነው ደቀ መዛሙርት የያዘ። እነሱም መስክረዋል፣ አንተ የተናገርክለት የናዝሬቱ ኢየሱስ መጣ እያሉ ሲናገሩ ነበር። ይሄ ብቻም አይደለም። በዮሐንስ ወንጌል ምዕራፍ 1 ቁጥር 40 ላይ የት ታድራለህ ብለው ይከተሉትም እንደነበረ እነ ያዕቆብ እነ ዮሐንስ አይተናቸዋል። እሱም አስተምሯቸዋል ማለት ነው። በአጭሩ ግን እነሆ የኢየሱስ ክርስቶስ ደቀ መዛሙርት እየበዙ እያጠመቁ እያስተማሩ ተሰሚነት እያገኙ ሲሄዱ ፈሪሳውያን ሰሙ። ፈሪሳውያን እንደሰሙ ጌታ ሲሰማ ይሁዳን ትቶ ወደ ገሊላ ፈቀቅ አለ። ለምን? እንዲታወቅበት አይፈልግም። አይታችኋል። ደብረ ታቦር ላይ አዘዞሙ ኢይንግሩ ዘሪው በደብረ ታቦር ላይ ያዩትን ምስጢር ወርደው እንዲናገሩ አልፈቀደም ይላል። አይነ ስውርን ያድንና ለማንም እንዳትናገር ይላል። በዚህ በዮሐንስ ወንጌል ምዕራፍ 5 እንደምናየው 38 ዓመት ሙሉ ካልጋ ላይ ተጣብቆ የነበረውን ሰውዬ አዳነውና ለማንም ይትንግር፣ ለማንም እንዳትናገራል። እዚያ ጋር ዮሐንስ ወንጌል ምዕራፍ 9 ላይ አይን ያልነበረውን ሰው አይን ፈጠረና ለማንም እንዳትናገር ይላል። አያችሁት? እግዚአብሔር አምላክ እነሆ ተሪዮ ስለማይፈልግ እኛ አንዲት ነገር አድርጋን በቃ ድግስ ከደገስን አንዲት ትንሽ ነገር ደግሰን አገሩ እንዲያውቅልን ሞንተርቦ ደቅነን ድምፅ ያወጣን እንዲወራልን እንፈልጋለን። እሱ ግን አይን ፈጥሮ እንዲታወቅበት አይፈልግም። እሱ ግን 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ሰው ተነስ ብሎ እንዲታወቅበት አይፈልግም። የሚገርም ነገር 12 ዓመት ሙሉ ደም ይፈሳት የነበረችውን ሴት የደም ቧንቧን ቀጥ አድርጎ ለማንም እንድትናገር አይፈቅድም። እግዚአብሔር ይምሬሻለሁ ይልና ለማንም አትናገር ይል። የሚገርም ነገር ነው። እግዚአብሔር አምላክ በእውነቱ ቸርነቱንና ምሕረቱንና አይምሯችንን እንዲመልስልን መልካም ፈቃዱ ይሆንልን። አርድእተ ክርስቶስ ከአርድእተ ዮሐንስ እንደበዙ ይልቁንም ከአርድእተ ዮሐንስ አርድእተ ክርስቶስ አብዝተው እንዳጠመቁ ጸሐፍት ሲሰሙ ከገሊላ ተነስቶ በሰማርያ ሳምር በምትባል ሲካር ወደምትባል ምንጭ ደረሰ ይለናል። ይህች ምንጭ ያዕቆብ ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ሴኬም ከተማ ደረሰ። ከኤሞር ልጅ በ100 በጎች የገዛት ምንጭ ናት ይላል። በሌላ መልኩ ደግሞ ምን ይላል? ወሃሎ ህዬ አዘቅተ ማይ ዘያዕቆብ የያዕቆብ ውሃ ምንጭ ነበረ ይልና እነሆ ምን ይላል? የገዛው አንድም ቆፍሮ ያወጣው ይላል። የገዛው ብንል ከኤሞር በ100 በግ ገዛው ነው። ያወጣው ብንል ቆፍሮ አወጣው ነው። ዋናው ነጥቡ ግን ምንጩ የማን ነው? የያዕቆብ ምንጭ ነው። የያዕቆብ ምንጭ ነው። ደረሰ ይላል። ወደ ኪሞ እግዚ ኢየሱስ በሐዊረ ፍኖት ነበረ ህዬ ሀበውቱ አዘቅት 6 ሰዓት ነበረና ደከመውና ተቀመጠ ይላል። የማይደክም አምላክ፣ የማይተኛ አምላክ፣ የማይረሳ አምላክ፣ ይልቁን ደክሞ የማይታይ አምላክ ደከመ። ለማን? ለእኛ የማይደክመው ደከመና የደከመው አሁን የስጋ ድካም አይደለም። መከራ ያደከማት ሴት፣ መከራዋ ከሰው ያገለላት ሴት፣ ፀሐይ ያደከማት ሴት አንዲት ነፍስ እዚያ ጋር ትባዝን ነበርና የእሷ ጉዳይ ነው ያደከመው። ወዳጅ እሷ አይደለም የደከመው። የእሷ መከራ መከራው ሆነ፣ የእሷ ችግር ችግሩ ሆነ፣ የእሷ ጭንቀት ጭንቀት ሆነ። እሷን ሊገፍላት ነው ወዳጆቼ እንጂ የእሱ ደክሞ አይደለም። በእሷ ፍቅር ነው የደከመው፣ በእሷ ሕይወት ነው የደከመው ወዳጆቼ። እንጨት ተሸክሞ መስቀል ተሸክሞ ወደ ቀራንዮ ደከመ ስንል ቅዱስ ጴጥሮስን ጠየቁት። ምንድን ነው የሚለው? በመስቀሉ ላይ የእኛን ኃጢአት ተሸክሞ ወደ መስቀል ወጣ ነው የሚለው። የእኛን መተላለፍ ያደከመው የእኛ ኃጢአት እንጂ የእንጨቱ መስቀል አይደለም ያደከመው።
የራሱ አይደለም። የእኛ በደል 5500 ዘመን የሰው ልጆችን በደል ተሸክሞ ወደ ቀራንዮ ሲወጣ ደከመ። እየደከመ መስቀሉን አሳረፈ። እየደከመ መስቀሉን ለስምዖን ሰጠው እንዲሸከም መስቀል ስምዖን ተሸክሞ አገዘው። አዎ የተሸከመው የእኛን መከራና የእኛን ኃጢአት ነው ወዳጆች። ስለዚህ ወደ ኪሙ አለ 6 ሰዓት ነበረ። ሳምራዊት ውሃ ልትቀዳ መጣች። ወይቤላ ኢየሱስ አስተይኒ ማየ፣ አዎ እንዲህ አላት፣ ውሃ አጠጭኝ አላት። ሴት ልጅ ናት፣ ፈርታለች። ሰዓቱ 6 ሰዓት ነው። እነሆ ይቺ ሴት 5 ባሎች ሙተውባታል በሰይጣን ምክንያት። ጧት ልትቀዳ ስትመጣ በዕብራውያን ልማድ እነሆ ጧትን ውሃ የሚቀዱት ጧት ይቺ ነፍሰ በላች መጣች ይባላል። ማታ ስትቀዳ በሳምራውያን ልማድ በጨለማ ነው ማታ ፀሐይ እንዳይመታቸው የሚቀዱት። እሷ ጧትም ምዕራባውያን እንዳይሰቁባት፣ ማታም ሳምራውያን እንዳይሰቁባት እንዳይሰርቧት 6 ሰዓት ፀሐይ ይብላኝ ይላል። አዎ ፀሐይ ይብላኝ ብላ በ6 ሰዓት ውሃ ልትቀዳ ትመጣ ነበር። ይሄ ነው መድኃኒዓለምን ያደከመው። የእሷ ድካም ነው እሱን ያደከመው ወዳጄ። አዎ በሰዎች አንደበት የሚነገራት የሚሰደባት የተቀመጠባት ነቀፌታ እሱን ያደከመው ይሄ ነው እንጂ የራሱ አይደለም። ምንድን ነው የሚለው? ወይቤላ ኢየሱስ አስተይኒ ማየ፣ ውሃ አጠጭኝ አላት። አዎ ደቀ መዛሙርቱ ግን ምሳ ሊገዙ ወይም ሊለምኑ ወደ ከተማ ወይም ወደ መንደር ወጥተው ነበር ይላል። እነሱ ወደ መንደር ወጥተው ባለበት ሰዓት ላይ ምንጭ ላይ ሄደና አረፈ። ምንጭ ላይ አርፎ ደክሞት ሳለ ይህች ሴት መጣችና ቆመች። ስትቆም ውሃ አጠጭኝ አላት ነው የሚለው። እሷ እንዲህ አለች፣ እኔ ሳምራዊት አንተ አይሁዳዊ ስትሆን ውሃ አጠጭኝ እንዴት ትለኛለህ አለችው። እሱን ሊያድናት ሄደ። እሷ ግን ዘረኝነት እንደኛ ዘመን ማለት ነው። እኛ በቋንቋ እኛ በተራራ እኛ በመልክ እንደምንለያየው እሷም አሁን ዘረኝነትን አንተ አይሁዳዊ እኔ ሳምራዊት ስሆን አንተ ከኔ እንዴት ውሃ ትጠይቃለህ አለችው። እሱ ግን እንዲህ አላት። በምን አወቀችው ከተባለ ባነጋገሩ ባለባበሱ አውቃዋለች። በሌላ መልኩ ሳምራውያንና አይሁድ አይተባበሩም ነበረ። ውሃ አብረው አይቀዱም፣ እንጨት እሳት አይዋዋሱም፣ ዕቃም አይዋዋሱም፣ ንብረትም አይዋዋሱም። በርቀት ነው የሚኖሩት ማለት ነው። አንዱ ሲቀዳ አንዱ አይመጣም፣ አንዱ ሲመጣ ደግሞ ሌላው ይቀራል። በዚህ አይነት መልኩ ነበሩና ምን አለች? እነሆ አንተ አይሁዳዊ እኔ ሳምራዊ ስሆን ከእኔ እንዴት ውሃ ትጠይቃለህ አለችው ይልና ሶበሰ ተአምኒ ጸጋሁ ለእግዚአብሔር፣ ውሃ አጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ የእግዚአብሔር ቸርነቱን ብታውቂ እርሱ የሕይወት ውሃ በሰጠሽ ነበር። ውሃ ጠጪ ብሎ የለመነሽ አንድም የጠየቀሽ ማን እንደሆነ ብታውቂ የእግዚአብሔርን ቸርነቱን ብታስቢ እርሱ የሕይወት ውሃ በሰጠሽ ነበር አለ። ደነገጠች። በዚህም ጊዜ ምን ልትል ነው እሷ? ኃይሉላ ወጸጋ ዘአሕዛብ ተብሎ የተነገረልኝን የመሆኔን ብታውቂ የሕይወት ውሃ በለመንሽ ነበረ። የአብ ኃይሉ ለሰው ልጆች ደግሞ ጸጋ ክብሩ የመጣ የሰው ልጆችን ኃጢአት ይቅር ሊል ስለ እነሱ ተሰቅሎ ዓለምን ሊያድን የመጣ መሆኑን ብታውቂ ኃጢአተኞቹን ከኃጢአት ነፃ ሊያወጣ ነው። አበጉ ለእግዚአብሔር ዘያትት ኃጢአት ዓለም የዓለሙን ኃጢአት ሊያስወግድ የመጣ የቀራንዮ በግ የቤተልሔሙ ሕፃን የቀራንዮ በግ የዮርዳኖሱ እነሆ የጥምቀት ባለቤት መሆኑን ብታውቂ፣ አዎ እነሆ ውሃ ስጠኝ ባልሽ የሕይወት ውሃ በለመንሽ ነበር አለ። ያችም ሴት ጌታዬ መቅጃ የለህም፣ መቅጃ የለህም፣ ሳይ ስመለከት መቅጃ የለህም፣ ግን ውሃ ትላለህ። ቀጠለች። አንተ ከያዕቆብ ትበልጣለህ? ያዕቆብ ጠጥቷል፣ ልጆቹም ጠጡ፣ ሚስቶቹም ጠጡ፣ ከብቶቹም ጠጡ አለችው። አንተ ከሱ ትበልጣለህ? ያዕቆብ እኮ ጠጥቷል፣ ልጆቹም ሚስቶቹም ጠጥተዋል፣ እንስሳቱም ጠጥተዋል። አንተ ከሱ ትበልጣለህ ያለችው። ከዚህ ውሃ የሚጠጣ ሁሉ ይጠማል፣ እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም። ከዚህ ውሃ የሚጠጣ ሰው መልሶ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። አነ ውእቱ እኔ የዘላለም ምግብ ነኝ፣ እኔ የዘላለም መጠጥ ነኝ። አዎ ህብስተ ሕይወት የሕይወት እንጀራ ህብስተ መድኃኒት የሆንኩ እኔ ነኝ። አዎ ይህን ሲል እኔ ያስተማርኩትን ትምህርት የሰጠሁትን ልጅነት በተቀበለ ጽማ ነፍስ የለበትም ሲል ነው ትርጉሙ። ጽማ ነፍስ ውሃ ልቀዳ እንዳልመጣ ይህንን ውሃ ስጠኝ አለችው። ውሃ ልቀዳ በፀሐይ እንዳልንገላታ እንዳልመጣ ይህን ውሃ ስጠኝ አለችው። የሚገርም ነገር ነው። ይህን ስትለው ምን አለ?
ምን አልሽኝ አላት። ውሃ ልቀዳ እንዳልመጣ ይህን ውሃ ስጠኝ አለችው። በዚህን ጊዜ ምንድን ነው ያላት? ባልሽን አምጪ። ምኑን? ይህንን የህይወት ውሃ እንድሰጥሽ ባልሽን ይዘሽ አምጪ አላት። ይቺ ሴት ባል የለኝም አለችው። ምን አለችው? ባል የለችም፣ ባል የለኝም። በዚህም ጊዜ ጌታ ምን ሊል ነው? ቀደም ብሎ 5 ባሎች ነበሩሽ፣ ዛሬ ግን ከአንቺ ጋር ያለው ባልሽ አይደለም። ቀደም ብሎ ባሎች ነበሩሽ፣ 5 ባሎች ነበሩሽ፣ እነሱ ሙተዋል። አስማንዲዎስ የተባለ ጋኔን ገሎብሻል። አሁን በመንደር እንጀራ እየቆረሽ ውሃ እየቀዳሽ ልብስ እየላክሽ የምታኖሪ ያንቺ አይደለም፣ ያንቺ አይደለም ሲላት ምን አለች? እንዴ አንተ ነቢይ ነህ እንዴ? ወደ ማለት ደረጃ እቺ ሳራ ወረተ ራጉኤል የእሷ ታሪክ እኔ ብዙ ጊዜ ትዝ ይለኛል። 7 ወንዶች ጭኗ ላይ ሞተዋል። መጨረሻ ላይ ግን ቅዱስ ሩፋኤል ሰው ተመስሎ እነሆ በደሟ ላይ ተዋህዶ የነበረውን አስማንዲዎስ የተባለ ጋኔን አስወግዶ መልካም ትዳር ውስጥ እንድትገባ አድርጓታል። የዚችም የሳምራዊት ሴት ሕይወቷ የነበረ 5 ባሎች ሞተውባታል። ከጭኗ ላይ ሲገቡ ይሞታሉ። በዚህም ጊዜ ግን አይ ሁሉ የሆነው ከቤቴ ስለገቡ አይደል አለችና በቃ ከቤቴ አላስመጣም አለችና በጎረቤት አስቀምጣ እህል እየሰፈረች እንጀራ እየጋገረች ወጥ እየሰራች ልብስ እየላከች ታኖረው ነበር። ጌታ ምን አለ? እስካሁን ባሎች ነበሩሽ፣ አሁን ግን ያንቺ አይደለም ሲላት አንተ ነቢይ ነህ እንዲህ አለችው። አንተ ነቢይ ነህ እንዴ? 5 ባሎች፣ 5ቱ የሕግ መጻሕፍት ናቸው። የሙሴን የሕግ መጻሕፍት አምነሽ እኔን በኩር አላደረግሽኝም፣ አለቃ አላደረግሽኝም ሲላት አንተ አዋቂ ነህ፣ አንተ ነቢይ ነህን ብላ እነሆ ስትከራከረው እናያለን። እሷ ግን በዚህን ጊዜ ምን አለች? እነሆ በአባቶች የሰማሁት ነቢይ እንደሚመጣና ያ ነቢይ ሁሉን ነገር እንደሚተረጉምልን እንደሚያስተምረን በአባቶች ሰምቻለሁኝና አሁን ሌላ አዲስ ነገር አላውቅም። እነሆ ይህንን ግን አውቃለሁ፣ በኋላ መጥቶ የሚያስረዳን እንዳለ ብላ ስትጠይቀው እሱ የመለሰላት ነገር አለ። 5 ባሎች ነበሩሽና አሁን ግን ከአንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ አላት። ሴቱቱ ጌታ ወይ አንተ ነቢይ እንደሆንክ አያለሁ አለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የምትሰግዱበት ጊዜ ይመጣል፣ እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለናል። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። አሁን እንግዲህ ትልቁ ምስጢር ሊመጣ ነው። እንግዲህ ምን አለች? እሱ ሲመጣ ይነግረናል ብላ ስትናገር ጌታ ምን አለ? ኢየሱስ የማናግርሽ እኔ እርሱ ነኝ አላት። ኢየሱስ እስካሁን ድረስ እያነጋገርኩሽ ያለሁት እኔ እሱ ነኝ፣ ኢየሱስ የምባለው እኔ ነኝ አላት። እግዚአብሔር አምላክ ክብሩን ይግለጽልን። እኔ ነኝ አለ። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም ይላል ቅዱስ ወንጌል። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረጉትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጣው ወደ እርሱ ይመጡ ነበር አለ። ክብርና ምስጋና ለእግዚአብሔር ይሁን። ምን አለች? የውስጤን የነገረኝን ሰው ኑና ተመልከቷል። ምንድን ያለ እንስራዋን ሰብራ ሄደችው። እንስራዋን ስትሰብር ኃጢአቷ ተሰበረላት። እንስራዋን ስትሰብረው ያ አስማንዲዎስ ጋኔን ተወገደላት። እንስራዋን ስትሰብር እነሆ የደከመላት አምላክ ድካሟን አስወገደላት። እንስራዋን ስትሰብር የጥያቄዋ መልስ ተመለሰላት። እንስራዋን ስትሰብር ወደ ማንነቷ ተመለሰች። ሄደችና ለከተማው ሕዝብ ተናገረች። የከተማው ሕዝብ ግልጥ አለመጣና አየ።
ሲመለከት አመናችሁ አለቻቸው። አይ አንቺ ስለነገርን ሳይሆን ስላየን አመን። አያችሁ? አዎ ወሐሬነ ሎቱ ለርስቱ። እነዚህ ሁሉ እሷም ለርስቱ ተመርጣ መጣች፣ እነዚያም ለርስቱ ተመርጠው መጡ። ሁሉም ተማሩ፣ ሁሉም ተጠመቁ፣ የእግዚአብሔር አገልጋዮች ሆኑ። የዕለቱ ወንጌል ይሄ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ለርስቱ መረጠን ነውና ለጥምቀት የመረጠን፣ ለንስሐ የመረጠን፣ ለጾም የመረጠን፣ ለስግደት የመረጠን፣ ለይቅርታ የመረጠን፣ ለድንግል ማርያም የመረጠን፣ ለኢትዮጵያ የመረጠን፣ ለኦርቶዶክስ ተዋሕዶ ሃይማኖት የመረጠን፣ መጨረሻ መደምደሚያው ለመንግሥተ ሰማያት የመረጠን አምላክ ክብርና ምስጋና ምልኮትና ውዳሴ ለእግዚአብሔር ይሁን። የቅበላ መዝሙር ወብዙኃን ይባላል። መዝሙረ ያሬድ ይባላል። በሚቀጥለው ሳምንት ደግሞ ተቀነዩ የጾም ዋዜማ ነው ማለት ነው። እግዚአብሔር አምላክ በዚህ ሁሉ ያስተምረናል። መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። መልካም ቅበላ